የጌታን ቃል እንካፈላለን። ምን ሳስብ ነበረ? ዳዊት ሲናገር ምን አለ? አንደበቴ እንደ ፈጣን ጸሐፊ ብዕር ነው አለ። አንደበቴ ምንድነው አለ? እንደ ፈጣን ጸሐፊ ብዕር ነው አለ። እና ዳዊት የሚታወቀው በጸሐፊነቱ ነው። እና በእጅ ብዕር ሳይሆን ግን እዚህ ጋር የሚያወራው በአንደበት ብዕር ነው የሚያወራው። እጽፋለሁ አለ። እና ይህን ተቀብሎ ጳውሎስ ምን አለ? እናንተ በሰው እጅ ባልሆነ በመንፈስ በእግዚአብሔር የተጻፋችሁ ደብዳቤ ናችሁ አለ። እዚህ ቤት ያለ ሰው ሁሉ ደብዳቤ ነው። ኢየሱስ ክርስቶስ ጌታ ነው። እና ደብዳቤ በባህሪው አልነበብም ማለት አይችልም። አያችሁ፣ የተጻፈበት ሰው ሁሉ ይነበባል። አልነበብም ልንል አንችልም። አይጻፍብን ግን ማለት እንችላለን። ገብቷችኋል? እና እግዚአብሔር ደግሞ ቀለሙ ያለቀ አስተማሪ ብዕር ያለው አስተማሪ አይደለም። ቀለሙ ያለቀ ብዕር ያለው አስተማሪ አይደለም። ቀለሙ ዘፍጥረት ከተጀመረ ጀምሮ እግዚአብሔር እየጻፈ ነው። እግዚአብሔር ምንድነው መጽሐፍ ደስ የሚለው ሰው ላይ? የእግዚአብሔር የርዕሱ ኢንተረስት ምንድነው? ክርስቶስ። በቃ እግዚአብሔር ልጻፍ ካለ ሰው ላይ የሚጽፈው ክርስቶስ ነው። ለምን ብትሉ ክርስቶስ ሁሉ በሁሉ ነው። በቤታችን፣ በኑሯችን፣ በመንገዳችን ላለ መልስ ሁሉ ያለው እግዚአብሔር ያስቀመጠው ክርስቶስ የሚባል ነገር ውስጥ። ኢየሱስ ጌታ ነው። ክርስቶስ ሲጻፍ መልስ እየተጻፈ አሁን ላለባችሁ ነገር ማናቸውም ከረንት ጥያቄ እንኳን ክርስቶስ ምንድነው? መልስ ነው። በሉ እስቲ ክርስቶስ መልስ ነው። ኢየሱስ ክርስቶስ ጌታ ነው። ክርስቶስ ያለው ሰው አያችሁ፣ ዳዊት ምን አለ መሰላችሁ? ወደ ላይ በወጣል፣ ወደ ታች ቦርድ፣ ወደ ጎን በሄድ አንተ ሁሉ ጋር አለህ። ኢየሱስ ጌታ ነው። እግዚአብሔር እዚህ ቤት ማንንም ሰው እንደማያውቅ ታውቃላችሁ? ማንንም ሰው አያውቅ። ክርስቶስን ነው የሚያውቀው። እሱን ሲያይ ያይሃል። ክርስቶስን በአንተ ሲያይ ያኔ ነው የሚያውቅህ። ሰውን ሰው አስተዋውቆት ሰምታችሁ ታውቃላችሁ? ከሌን ያስተዋውቀኝ እኮ ከሌ ነው ብላችሁ ታውቃላችሁ? እከሌን ሲያስብ ነው አንተን የሚያስብህ። እግዚአብሔር ክርስቶስን ሲያይ አንተን ያያል። ኢየሱስ ክርስቶስ ጌታ ነው። እና የስብከታችን መጨረሻ መደምደሚያ መጀመሪያም ጌታ ኢየሱስ ነው። እሱ ደግሞ መልሳችን። ክብር ለኢየሱስ ይሁን። እስቲ ጌታን የምትወዱ ጌታን በጭብጨባ ባርኩት። ወድሃለሁ ኢየሱስ። እዚህ ቤት አለ አባቴ። ሃሌሉያ ማሃታዳና ሞሳ እንወድሃለን ጌታ ሆይ። ስናመልክ ስንጸልይ ነበር ጄሪና ዋቁ። ጌታ ይባርካቸው። ቀጥታ ወደ እግዚአብሔር ቃል እንሄዳለን። የምናነበው ቃል ማቴዎስ 22:11 ማቴዎስ 22:11ን አብረን እናነባለን። አይ ቲንክ ጽፌዋለሁ። ያኑ ተገልጠልናለች። ጌታ ይባረክ። የመጀመሪያ የምናነበው የመጽሐፋችን ንባብ ማቴዎስ 22:11 እንደዚህ ይላል። ንጉሡም የተቀመጡትን ለማየት በገባ ጊዜ የሰርግ ልብስ ያለበሰ ሰው አየና ይላል። አርያቺ ቲቪው ተቆራረጣለች። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ ስንት ሰው አየ ይላል? አንድ ሰው አየ ይላል። ከዛ የሚቀጥለው የምናነበው መጽሐፍ ዘፍጥረት 3:7 ያለው እናነባለን። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ራሳቸው ግልድም አደረጉ ይላል። እግዚአብሔር የተባረከ ይሁን። እንግዲህ ማቴዎስ ላይ እንመጣለን በኋላ። ምናልባት በዚህ ሳምንትና በሚቀጥለው ሳምንት ክርስቶስ በሚል ሐሳብ እግዚአብሔር ክርስቶስ ከሁሉ ነገሩ በጣም ጥቂት የሆኑትን ሁለት ነገሮች በዚህና በሚቀጥለው ሳምንት እናያለን። ማቴዎስ ወንጌል ላይ ያነበብነውን ተመልሰን እንመጣበታለን። ከዘፍጥረት ስንጀምር ግን ሁላችሁም የምታውቁት ሲናሪዮ ነው። አንድ ገነት ውስጥ ኢንትሩደንት ይላሉ ነጮች፣ ይገርመኛል። ያልተጠራ እንግዳ ማለት ነው። አንድ ያልተጠራ እንግዳ በገነት ውስጥ መጥቶ እነዚህ ሁለት ለተፈጠሩ ፍጥረት ነገሮችን ማናገር እንደጀመረ ነው መጽሐፉ የሚነግርና መጽሐፍ ቁጥር 1 ላይ ሲናገር እባብ ይላል። ሁላችንም መቼም የብሉይ ኪዳንን ምሳሌያዊ አነጋገር እንደ አዲስ ኪዳን ተማሪ ወደ እውነታው እየተረጎምነው ነው የምናወራው። እባብ የሚለው መንፈስን አሰራር ነው የሚነግረን እና መንፈስ ያናገራቸው ጀመር እና የሚነጋገሩት ቦታ ይገርመኛል። ገነት
ኤደን ገነት ተነጋገሩ ይላል እና ኤደን ገነት አንድ ወቅት የዛሬ 6000 ዓመት ተነጋግረው ያለቀ ነገር ሳይሆን ዛሬም አዲስ ኪዳን ውስጥ ኤደን ገነት ውስጥ ይሄ ድምጽ አለ። አንተ ውስጥ ይሄ ድምጽ አለ፣ እኔ ውስጥ ድምጽ አለ። ሰው በባህሪው የሶስት አይነት ኢንቲቲዎች ድምጽ ተካፋይ ነው። አንድ የሰው የራሱ፣ ሁለት የጠላት ስፒሪት ኦፍ ኢቪል፣ አንዱ ደግሞ የመንፈስ ቅዱስ ተካፋይ ነው። ከባህሪያቸው የሶስቱም የድምጽ አይነቶች የሚለየው ምንድነው? ሰው ራስህ ስታወራ አንተ ሁሉ ጊዜ እኔና ያንተ ወሬ ምንድነው? ትኩረታችን በራሳችን ዙሪያ ነው። ነጮች ሚ አይን ማይሰልፍ እንደሚሉት ማለት እንዴት ነው ብለህ የምታወራው ወሬው ሁሉ በአንተ ዙሪያ ነው። የክፉ አወራር ደግሞ ሁሌ የሚጀምረው ከላይ ነው። የሚያቀህ ይመስልሃል ወይ? የሚያይህ ይመስልሃል ወይ? ኪችነር ከመጣ ስንት ጊዜ ነው? እሱ እኮ ለአንተ ያለው ይሄ ነው ሐሳቡ። የመንፈስ ቅዱስን ደግሞ ሐሳብ ስንመለከት ሁሉ ጊዜ ፒዩሪቲ ጉድነስና ሆሊነስን ወሬ ነው የሚያወራል። ይሄ ድምጽ በኤደን ገነት የሆነ ሳይሆን ዛሬም ጠዋትም ስትሰማው ነበር፣ እያመለከም ስትሰማው ነበር። ይሄ ድምጽ አለ እዚህ ውስጥ ሁሉ። ነገር ግን ምንድነው? ከሰሙት ድምጽ የተነሳ ድምጽ በባህሪው ደግሞ የሚከተለው ነገር አለ። ገብቷችኋል? ከድምጽ በኋላ የሚከተለው ምንድነው? ኦቢዲየንስ ነው፣ ወደ መታዘዝ። ድምጽ በባህሪው ለአንድ ነገር እንድታዘዝ ያደርጋል እና ከሰሙት ድምጽ የተነሳ አየችው ይላል። ዛፉን አይቶ አጣቅም ከዚህ በፊት። አሁንም ዛፍ ስንል እባብ ስንል መንፈስ ካልን ዛፍ ስንል ደግሞ አንድ የተካፈሉት ህይወት እንደሆነ እናስብ። አንድ የሆነ የቆመ ጽድ ዛፍ እንዳታስቡ፣ ህይወት ነው የተካፈሉት። ይሄን ህይወት አይተው አጣቅም። ኤደን ሲኖሩ የሚያውቁት አንድ ህይወት ነው፣ እግዚአብሔር የሚባል የሚያወሩት እሱን ነው። ሰላም፣ ደስታ፣ ጤንነት፣ በረከትን የሚያውቁት። የዚህ ቀን ግን አንድ ስብከት ሰሙ። ከሰሙት ስብከት የተነሳ ይሄንን ዛፍ ኢንተርቴን ማድረግ ጀመሩ። ከራሳችን ጋር ያየን ስሙኝ፣ ይሄን ስንነጋገር ስታየው አይታው ማታቀው ነገር ከዚህ በፊት ካየችው ህይወት እንዳውም የሚበልጥ ሆኖ አየች። ምን ይላል? የሚያምር ነው አለች። አይልም እንዴ? እስቲ እንበለው አንድ ላይ ምን አለች? ለአይን የሚያስጎመጅ ነው እንዴ? ግን ነው ነገሩ? ዓለም ለአይን ያስጎመጃል? ለጥበብ መልካም ነው እንዴ? መልካም እንደሆነ አየች። ከፍሬው ወሰደችና በላች ይላል። አያችሁ? ከፍሬው ከወሰደች በኋላ በነምቀጥሎ ሳምንት እናየዋለን ለሱ ሰጠችው የሚለውን ሐሳብ። ሁለቱም በሉ በዚህ ሐሳብ ላይ ማለት ነው። ሁለቱም ከበሉ በኋላ ቁጥር 6 ላይ ምናል መጽሐፍ ቅዱሳችን እዚህ ላይ አልጻፍኳቸውም እርግጠኛ ነኝ። መጽሐፍ ቅዱሳችንን ግን ቨርስ ባይ ቨርስ እያየነው እንሄዳለን። ከዛ በኋላ ምን አሉ ይላል? በሉና ከፍሬው ህይወት ተካፈሉ ነው የሚለው። በቃ አይናቸው ተከፈተ፣ ስለዚህ ህይወት ተካፈሉ ማለት ነው። ምን እንደዚህ በላችሁ አስቡ። ብርቱካን ስንበላ የብርቱካን ፍሬን ህይወት እንካፈላለን። ከብርቱካን ፍሬ ያገኘነው ህይወት ግን ከሎሚ ህይወት የለም፣ ወይም ደግሞ ከማንጎ የለም። እንዲህ ብላችሁ አስቡ። አንድን ህይወት ስንካፈል፣ አንድ እግዚአብሔር ያልፈቀደው አይነት የህይወት አካሄድ ስንሄድ፣ እግዚአብሔር ሁሉ ጊዜ በዚህ መንገድ አትሂድ፣ ይሄን አትብላ የሚልበት ሐሳብ ትልቁ ምን መሰላችሁ? ህይወትን እንካፈላለን። እና መካፈላችን ሳይሆን የህይወቱ ኮንሲኩዌንስ ግን ከባድ ነው። አይናቸው ተከፈተ ይላል። ምናልባት በዚህ ዘመን ሰምታችሁ እንደሆነ የኒው ኤጅ ሙቭመንት ትምህርት ከዚህ ነው የሚነሳው። አይናችሁ እንዳይከፈት ነው አይደል ያላቸው? ይሄ ነው አይደል ሲናሪዮ? እንዳለውም ግን ተከፈተ አይናቸው። የተከፈተው አይን ግን መጽሐፍ ቅዱስ ላይ ጳውሎስ እንደሚለን በአፊት እንበረከካለሁ የመጥራቱ ተስፋ ምን እንደሆነ፣ ለቅዱሳን ያለው የጽድቅ የርስት ባለጸግነት ምን እንደሆነ ታዩ ዘንድ አይናችሁ እንዲከፈት የሚል አይን አይደለም የተከፈተው። ሲከፈት ያዩት ምንድነው? የመጀመሪያ ያዩት ራቁትነት ነው ያዩት። ኔክድነስ they become aware። ሌላ ዓለም ነቁ፣ የማይነቃበት ዓለም ነቁ። ይሄንን አየ እግዚአብሔር። ይሄ አይን ተከፈተ። አያችሁ? ብዙ ጊዜ ስለ አይን መከፈት ስናነሳ እንደነገርኳችሁ የበላነው አይነት ፍሬ አይናችን ይከፈታል። ሰው ጫት በልቶ እኮ አይኑ ይከፈታል። ጠጅ ጠጥቶ እኮ አይኑ ይከፈታል። የጠጣነው የበላነው ነገር አይን ይከፈታል። አይታችኋል? የጠጡ ሰዎች በሰላም ገብተው ለምን አየኸኝ ይላል። ሲያዩ ነበር፣ ሲተያዩ ነበር እኮ ለብዙ ደቂቃ ሲተያዩ ነበር አይደል? የጠጡት ነገር ግን አይን ሌላ ስለሚከፍት እንዴት ታየኛለህ ይላል። ከዛ በኋላ ያው የሚሆነው ታውቃላችሁ። አይኑ ተከፈተ፣ ኔክድነስ ራቁትነትን አየ። ከዛ በኋላ የሚገርመው ነገር ምንድነው? የበሉት ነገር መጥፎ ስለሆነ ራቁታቸውን ለመሸፈን የበለስ ወይም ደግሞ ፊግ ትሪ የበለስ ዛፍ አገለደሙ ይላል። የበለስ ዛፍ የሚገርማቸው ነገር ከዘፍጥረት ጀምሮ እስከ ማቴዎስና ማርቆስ፣ ሉቃስና ዮሐንስ ወንጌል ውስጥ ተያይዞ የመጣ ስራ አለው። የበለስ ቅጠል አገለደሙ ይላል። ይሄ ሁሉ ሲሆን ያ የሚያውቁት ድምጽ፣ ያ የሚያውቁት ጌታ ግን የለም። ዓለም እኮ ተተራምሷል፣ እሱ የለም።
አሁን ማቴዎስ ወንጌል ላይ ተዚህ የሚላችሁ እንደ ማቴዎስም ማርቆስም ሉቃስም ጽፈውታል። ኢየሱስ ክርስቶስ ማቴዎስ ሲነግረን ወደ በለሷ መጣ፣ ፍሬ አጣባት፣ ረገማት ነው የሚለን አይደል? ማርቆስም እንደዚህ ይለናል፣ ወደ በለሷ መጣ፣ ፍሬ አጣ፣ ረገማት ይላል። ግን ምን ይላል መሰላችሁ? ማርቆስ ወሮ አልነበረም ነበርና እንዴት ረገማት እንድንል ማለት ነው። ወሮ አይደለም እንዴት ኤክስፔክት ያደርግባታል? ሉቃስ ግን ኤክስፕሌን ሲያደርግልን ምን አለ? ሉቃስ በምሳሌ ነገራቸው ይልና ምሳሌው ላይ ምን ይላል? ለ3 ዓመት መጥቼ ነበር ይላል። በለስ ፍሬዋ ጋር yes come for 3 years ምንም ነገር የላትም። አሁን እርግማኑን ማርቆስ ጋር ስትመለከቱ ምን ይላል? ኢየሱስ የረገማት እርግማን ድረቂ አይደለም ያላት፣ ለዘላለም ካንቺ ማንም ፍሬ እንዳይበላ። ለምንድነው? የኢየሱስ ክርስቶስ ትውውቅ ማቴዎስ ወንጌል ላይ አይደለም ከበለስ ጋር። በለስ አሁንም ስነግራችሁ ምንድነው? የሰው አሰራር ነው። ስለ አንድ ቅጠል አይደለም ጌታ የሚያወራው። የሰው ልጅን የጣለች በሰው ስራ ጽድቅ ለመሸፈን የፈለገች የኢየሱስን ስራ የሚሸፍን ስራ፣ ከዚህ ፍሬ ማንም እንዳይበላ፣ ከዚህ አይነት ህይወት ማንም እንዳይካፈል ረገማት። ኢየሱስ አንድ የሚያውቀው የዘላለም አሰራር አለ። ኢየሱስ ክርስቶስ ጌታ ነው። ካንቺ ማንም እንዳይበላ። ምክንያቱም ስትመለከቱ ዝቅ ብሎ ምን ይላል? ሄደው ተሸሸጉ የሚል ሐሳብ አለ። የተሸሸጉት ከዛው ከበሉት ከዛ ማንነት ጀርባ ነው። ሰው ከእግዚአብሔር ጀርባ ነው የሚሸሸገው። እነሱ ከዚህ ከበሉት ከማንነት ጀርባ ተሸሸጉ። መጣና ማቴዎስ ወንጌል ላይ ሲያጸድቅልን ምን አለ? ከዚህ ፍሬ ማንም እንዳይበላ ለዘላለም። ኢየሱስ ጌታ ነው። ከኢየሱስ ተካፍለናል። ከዛ ፍሬ አንበላም። ከመራሩ ፍሬ አንበላም። ከሰው ሰራሽ ስራ አንበላም። ኢየሱስ ጌታ ነው። ከዛ ምዕራፍ 8 ላይ ገና ሲጀምር መሸ ይላል እና ሁሉ ጊዜ ዲስኦቢዲየንት ሲኖር ሁሉ ጊዜ ይመሻል። በእርግጥ ነው ናቹራሊ መሽቷል፣ ግን ይመሻል ነው። እና ከበሉ በኋላ የሆነው ነገር ምንድነው? ቀን መሸ፣ ልብስ ተገፈፈ፣ ከጥፋት ጀርባ ተሰወሩ። ሁሉ ጊዜ ሰው ከክርስቶስ ውጪ ከክርስቶስ ሕይወት ውጪ ስንሆን እመኑኝ ይመሻል። ሰው ድባቴ የሚይዘው የሚጨላልምበት። እኔ ታውቃላችሁ እዚህ ከተማ ስመጣ ለራሴ አንድ የነገርኩት ለማሪ ከትላንት ወዲያ ስነግራ ነበር። ለራሴ የነገርኩት ነገር ልንገራችሁ፣ በጣም ይጠቅማችሁ ለእናንተ በህይወታችሁ የእግዚአብሔርን ስራ ስትሰሩ፣ ምንም ስትሰሩ፣ ሰው ቢኖርም አብሯችሁ ሰው ባይኖር፣ ዛሬ ገርማችሁ ወይ ጄሪ ብቻ ወይ አሹ ብቻ አንድ ሰው ቢኖር እሰብካለሁ። ኢየሱስ ጌታ ነው። በቃ ሰው ክርስቶስን ካየ ሙሉ ነው። በቃ ኢየሱስ ክርስቶስ ጌታ ነው። ሄደ፣ ተሸሸጉ። ከዛ ይሄ ሁሉ ከሆነ በኋላ የምታውቁት ታሪክ መጣ ይላል። የሚያውቁት ድምጽ፣ የሚወዱት ድምጽ፣ የሚወዱት ጌታ። የሚገርመኝ ነው እኮ እግዚአብሔር የጠየቀው ጥያቄ ትዝ ይላችኋል። አዳም ሆይ እግዚአብሔር ወገኖቼ፣ እግዚአብሔር ያለህበትን ሁኔታ ስለማያውቅ አይደለም። በጋድ he believes in confession። በኮንፌሽን በንግግር በኮንቨርሴሽን ያምናል። ወዴት ነህ ሲለው ሎኬሽንን ሳይሆን ፖዚሽንን ነው የሚጠይቀው። ከከፍታህ እንዴት ወረድክ? ከቦታ የጠፋህ አይደለም። ከከፍታህ እንዴት ወረድክ? ስትጸልይ ነው ማቅህ፣ ስትዘምር ነው ማቅህ፣ ስታመልክ ነው ማቅህ። where are you? የት ሄድክ? የሱ መልስ በጣም ይገርመኛል። ድምጽህን ስሰማ ሲያንብቡ ለሚያነብልኝ ሰው ቁጥር 10 ጮክ ብሎ እሺ ኦኬ። ድምጽህን በገነት ሰማው። ስሙ። አሁን ምን መሰላችሁ ሊትራሊ የሚለው ድምጽህን ስሰማ፣ ያ ማቀውን ድምጽ ስሰማ አንድ ከሌላ ድምጽ ስለተካፈልኩ ያለሁበት ነገር አይፈቅድልኝም ማለት ካለሁበት ሁኔታ ጋር ይሄ ድምጽ አይፈቅድልኝም ማለት። ድምጽህን ስሰማ ማንነቴ ከዚህ ድምጽ ፊት መቆም አይችልም። ምን ማለት መሰላችሁ? ቤታችን የቤት የሚመች ልብስ ለብሰን
የሚል ልብስ የሚል ድምጽ ስንሰማ ወይ ወደ በሩ ነው የምንሄደው ወይ ወደ መኝታ ቤት አይደለም እንዴ? ለተሰማው ድምጽ የማይመጥን ልብስ ከሆነ ወደ መኝታ ቤት። ይሄን ነው አዳም ያደረገው። ለሰማው ድምጽ የሚመጥን ስለሌለ ተደሸሸኩ፣ ተደበቅኩኝ። እግዚአብሔር በጣም የሚገርም እንዳልታውቃላችሁ ከዛ ዛፍ በላህ እንዴ ያለው? ከዛ ዛፍ በላህ ወይ? ማን ነገረህ አለው? ማን ነገረህ? የበላነው ነገር በራሱ አይን የመክፈትና የመናገር ኃይል አለው። መጽሐፍ ሲናገር በልተው በረቱ የሚል ቃል አለ አይደል? ኃጢአት በልቶ አያበረታም፣ ከእግዚአብሔር የሚያሸሽ ራቁትን ነው የሚያደርግ። አዌር ያደርግሃል ላልሆንከው ነገር። እንደውም ብዙ ጊዜ ስኮላሮች ሲናገሩ አዳም ሊትራሊ የሆነው ምንድነው? አዌር ነው የሆነው። በሌላ አነጋገር ሌላ ዓለም ነው የነቃው። ከሚያውቀው ዓለም ሌላ ዓለም ሄዶ ነቃ። ራቁቱን ሆነ። ያ ፕሬዘንስ ተለየው፣ ዲታች ሆነ። ዘለን 22 ቁጥር ላይ እየደመደምን ስንሄድ እግዚአብሔር ምን አለ? ጽፌዋለሁ። ያን ይገልጭው ተባረክ። ላንብብላችሁ። እንዲህ ይላል፣ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። እግዚአብሔር አየው፣ ከዚህ ሕይወት ተካፍሏል፣ ራቁት ሆኗል። ይሄ ሕይወት ግን በዚሁ መቀጠል የለበትም አለ። ወደ ዘላለም መግባት የለበትም አለ። እና አንድ እዚህ ላይ ያለው አርጊመንት ምንድነው? ከኛ እንዳንዱ ሆነ የሚለው ቃል የእግዚአብሔር አባባል ልንገራችሁ ይሄ ሐሳብ ምን ማለት እንደሆነ። በብዙ ሐሳብ አይቼዋለሁ። ትሪኒቲ ውስጥ ገባ እያለ አይደለም እግዚአብሔር ያለው፣ ወይም ደግሞ ኦምኒሴንስ ውስጥ ገባ አይደለም እያለ ያለው። አንድ እኛ የምናውቀው ዓለም አለ እግዚአብሔር። አንድ የወደቀ ዓለም አለ አዳም የማያውቀው። አዳም ከወደቀ በኋላ አዲስ ዓለም ነው እግዚአብሔር የፈጠረው። ዘፍጥረት አንድ ስናይ ማለት ነው። በመጀመሪያ ምድር ባዶ ነበረች፣ ቮይድ ነበረች። እዚህ ላችኋል አይደለ? እና ቮይድ ነበረች፣ ምንም የማይሰራባት ያደረጋት አንድ የወደቀ ዓለም እንዳለ ነው መጽሐፉ ይነግረን። በተለይ ደግሞ ሕዝቅኤል 28 ስናነብ ማለት ነው። እባቡ አበላሽን፣ እባቡ አጠፋብን የሚል ታውቃላችሁ። እባቡ በባህሪው ከነበረው ነገር ሄጻችሁ አንድ ቀን ሕዝቅኤል 28 አንብቡት። ልብስህ እንደ መርገድ ነበረ፣ አልማዝ ነበረ፣ ገፈፍኩህ ይለዋል። ይሄ የተገፈፈ ነው መጥቶ የገፈፋቸው። ገብቷችኋል? ስለዚህ ምን አለ እግዚአብሔር? ያንን ዓለም አሁን አወቀ። በፊት እኔ ነበርኩ ዓለሙ፣ አሁን ሌላ ዓለም አወቀ። እኛ የምናውቀውን አንድ ዓለም አሁን አወቀ። ስለዚህ ምርጫ አሁን በአዳም ፊት አለ። ሲመቸው እኔን፣ ሳይመቸው ይሄን። ይሄ ህይወት አይቀጥልም ማለት። ይሄ ህይወት ሊቀጥል የሚያስችለው አንድ የህይወት ዛፍ ከበላ ነው። ስለዚህ በሰይፍ ዘጋው፣ በነበልባል ሰይፍ። ሲምፕሊ ምንድነው? በእግዚአብሔር ቃል ነው የዘጋው። እግዚአብሔር አትሂድ ካለ ነበልባል ሰይፍ ማለት ነው። ዘጋ በቃ። ሄዶ ታሪኩ አዳም ሞተ ይላል መጨረሻ ላይ ማለት ነው። ልጆች ወለደ። በጣም ይገርመኛል። አዳም አቤልን ካጣ በኋላ ከዛ በኋላ ቃየልም ጠፋ። ከዛ ሴት የሚባል ልጅ ወለዳል። በስንት ዓመቱ የወለደ ይመስላችኋል? በ130 ዓመቱ ይላል። በ130 ዓመቱ ወለደ ይልና እሱን የሚመስል ስለሆነ ሴት አለው ይላል። ሬዲ ናችሁ በ130 ዓመት ለመውለድ? ይገርማል። የሚኖሩት ዓመት ኖረና አዳም በስንት ዓመቱ ሞተ ይላል? በ930 ዓመቱ አዳም ሞተ ይላል። እኔ መጽሐፍ ቅዱስ ላይ ኮንሲደንስ ነው ብዬ አላምንም። አንዳንድ ነገሮች በእግዚአብሔር ፕላን፣ በእግዚአብሔር ቀመር፣ በእግዚአብሔር ሐሳብ ሄደ ብዬ ነው ማምነው። አዳም በ931 ዓመቱ አይደለም የሞተው፣ በ930 ዓመት ነው የሞተው። 930 ቻፕተሮች ስትገልጡ መጽሐፍ ቅዱሳናችን ማን ነው የምታገኙት? ማቴዎስ 1:1 ነው የምታገኙት። አዳም ሲሞት
ሌላ ኪንግ ተወልዷል ነው መጽሐፍ የሚለው። ኢየሱስ ክርስቶስ ጌታ ነው። ማቴዎስ 1:1 እናነባለን። አዳም በ930 ዓመት ሞተ። 930th ቻፕተር በባይብላችን ማቴዎስ 1:1 ተመልከቱ ምን እንደሚል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ይጀምራል። መጽሐፎች ሁሉ ከወንጌላት የሚገርመኝ ብዙዎች ይገርሙኛል፣ ማቴዎስ ይገርመኛል። ለምን መሰላችሁ? ይሄ ክሮኖሎጂክ ትክክል ነው ስታዩት። ምን ነበር መሆን የነበረበት? የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ትውልድ ነበር አይደል? ለምንድን ነው ከዳዊት የጀመረው? ጌታ ይባርክሽ። ዳዊት የሚታወቀው በኪንግደም ሁድ ነው። ኢየሱስ የአባትና የእናት ችግር የለበትም። አይሁዶች በርግጥ የተጻፈላቸው አይሁዶች ናቸው ተደራሲዎቹ። ስለ ዳዊትን ያሰበን እንደሆነ ኪንግደም ሁድ ነው። አብርሃምን ካሰበን ፋዘር ሁድ ነው። አሁን ምን እያላቸው ነው? እነሱ አባት ሲባል አብርሃም፣ እግዚአብሔር ደግሞ ስለ አባት ኢየሱስ እንደሚያስተምራቸው ያውቃል ማን እንደሆነ ትክክለኛ አባት። ምን እያላቸው ነው? ትክክለኛው ንጉስ አሁን ተወለደ እያለ ነው ማቴዎስ። ትክክለኛው ንጉስ አሁን መጣ። ከዳዊት የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ። ይሄ ንጉስ እንደተወለደ ዲሞንስትሬት ካደረገላቸው በኋላ 22ኛው ምዕራፍ ላይ ይሄው ንጉስ ማውራት ጀመረ። ቀደም ያነበብኩት ስንጀምር ያነበብነው ቃል ማቴዎስ 22:1-2 ይሄ ንጉስ እንዲህ አላቸው። ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ፣ መንግስተ ሰማይ ለልጁ ሰርግ ያደረገ ንጉስን ትመስላለች። ራሱ ንጉሱ ነው የሚያወራው። አዳም ሞተ፣ ንጉስ ተወለደ። ንጉስ ስለ አዲስ ኪንግደም ይነግራቸው ጀመር። ምን አላቸው? መንግስተ ሰማይ አንድ ንጉስ ለልጁ ሰርግ ያዘጋጀን አንድ ንጉስ ትመስላለች። ታሪኩ ይቀጥላል። ንጉሱ ጠራቸው ይላል። ሰርግኑ ብላችሁ ሄዳችሁ ነገሯቸው ብሎ ባሪያዎቹን ላከ ይላል። የተላኩት ሰዎች መልእክታቸውን ሲያደርሱ አብዛኛው ሰው ቀረ ይላል ታሪኩ። ሰርግ ተጠርታችኋል፣ ኢንቫይትድ ሰርግ ተጠሩ። ከዛ ምን አደረገ ይላል መሰላችሁ? የተላኩትን ባሮች አንገላተው ገደሏቸው ይላል። ይሄ ወሬ ወደ ንጉሱ ጆሮ ገባ ይላል ኢየሱስ ይሄን ምሳሌ ሲነግራቸው። ንጉሱም ሄደና ገዳዮችን ገደለ፣ ከተማን አጠፋ። አሁን አለ ወደ መንደር ሂዱ፣ ወደ መንገድ ሂዱ፣ ጥሩ ዝም ብላችኋል እኔና እናንተን። ማቴዎስ እናንበው ትንሽ ወደ መሃል አካባቢ ሄደን አብረን እንድናነበው ያህል ነው። ማቴዎስ 22 ኢየሱስ ጌታ ነው። አቤት ኢየሱስ ጌታ በዚህ ቤት አለ። ስሙ ምን እንደሚል። ንጉሱም ተቆጥቶ ቁጥር 7 ንጉሱም ተቆጥቶ ጭፍሮችን ልኮን አቤት ንጉሱ ተቆጥቶ ጭፍሮችን ላከለን። ከዛስ ገዳዮችን አጠፋ፣ ከተሞችን አቃጠለ። በዚያም ባሮቹን ሰርጉስ ተዘጋጅቷል። ይሄ ስሙልኝ በደንብ። ምን አላቸው? ሰርጉስ ምን ብሏል? ተዘጋጅቷል። ነገር ግን የታደሙት የማይገባቸው ሆኑ። ተጠሩ፣ አልመጡም። ሰርግ ደግሳችሁ ሰው ባይመጣ ማለት ነው። ይሄንን ሰርግ የደገሰ የሰማይና የምድር ጌታ ነው። ደገሰ እንደገና። አንድ ዓለም ስለተበላሸ፣ አንድ ታሪክ ስለጠፋ፣ አንድ ሰው ራቁቱን ስለሆነ፣ ከኤደን ስለወጣ፣ አሁን ሊያስገባ ስለፈለገ ሰርግ አዘጋጀ። አዳምን ስለሆነ ወጣልን ራቁቱን አይደል? ራቁቱን ስለሆነ አላነበብኩላችሁም ቅድም እንጂ 24 አካባቢ ምን ይላል? አስወጣው የሚል ቃል አለ። ከኤደን ገነት ከዛ ፕሬዘንስ አስወጣው ይላል። ሲወጣ አዳም ምን ሆኖ ነው የወጣው? ራቁት ሆኖ። አሁን ይሄ ንጉስ አለ ከተወለደ በኋላ ማቴዎስ እንደነገረን የዳዊት ልጅ ከተወለደ በኋላ ምዕራፍ 22 ላይ ቁጥር 1 መጣና ይሄ ንጉስ ሰርግ አዘጋጀ። መንግስተ ሰማይ ይሄንን ነው የምትመስለው። ድግስ ተደግሷል። አንድ የጠፋ ዓለም አለ። አንድ ራቁቱን ከገነት የወጣ ሰው አለ። ሊመልሰው ስለፈለገ ምን አረገ? ድግስ አዘጋጀ። ሰርግ ጠራቸው። ቀሩ። መቅረት አይደለም፣ የተላኩትን ገደሉ። ባዚያው የእስራኤል ታሪክ ይሄ ነው። ነቢያትን መግደል፣ የተላኩትን መግደል፣ ራሱን ገነገላል። ገደሏቸዋል። ንጉሴን ወሬ ሲሰማ ከተማ ጠፋ፣ ገዳዮችን ገደለ ይልና ከዛ በኋላ ምን ይላል?
የተገባቸው ስላልሆነ አለና ሲቀጥል ምንድነው የሚለው? እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርግ ጥሩ። እኔና እናንተን እነዛ ባሮችም ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎችንም ሰብስበው የሰርጉንም ቤት ተቀማጮች ሞሉ። መጀመሪያ ላይ ያነበብኩላችሁ ቃል አሁን መጣን ማለት ነው። ስናነብ በመጀመሪያ ገና ስንጀምር ምን ብለን ነበር? ማቴዎስ 22:11 ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየ ይላል። ልብስ እኮ ለብሷል፣ ግን አንድ ንጉሥ የሚፈልገው ደግሞ ፕሮቶኮል አለ። አንድ ልብስ አለ። የሚገርማችሁ ሲቀጥል ምን መሰላችሁ መጣው? ይሄ ሰውዬ ከየት ነው የመጣው? ከየት ነው ጥሩን አምጣችሁ ያለው? አብራችሁ በሉኝ። ከመንገድ ነው የመጡት አይደል? ሰርግ የመጡት። ንጉሡ ሲመጣ ልብስ አልለበሰም። ይሄ ሰውዬ መመለስ ካለበት የት ነው የሚመለሰው? ወደ መንገድ ነው አይደል? ወደ መንገድ አይደል? ወደ መንገድ ነው የተመለሰው። ምን እንደሚል ስሙ። ወዳጄ ሆይ መጀመሪያ የጠየቀውን ጥያቄ ስሙ። የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እሱ ምን አለ? ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። ኢየሱስ ክርስቶስ ጌታ ነው። ማቴዎስ ወንጌል ላይ መጥቶ ኢየሱስ አንድ ያየው ነገር ምንድነው? አንድ ራቁቱን የሆነ ሰው አየ። ራቁት የሆነ ሰው ሰርግ መግባት አይችልም። አዲስ ኪዳን ወገኖቼ አብዛኛው ጊዜ የሚነግረን ምንድነው መሰላችሁ? ቤተክርስቲያን እንኳን አሁን ጌታን ተቀበለ መተናል አይደል? እግዚአብሔር ልብስ ለብሰህ አልለበስክም ይላል። የእግዚአብሔር ልብስ ሌላ ስለሆነ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ነገር ሲንላለን በእጃችን እሱ ይስራ፣ በአእምሮአችን እሱ ያስብ፣ በአይናችን እሱ ይይ፣ በአንደበታችን እሱ ያውራ፣ በእግራችን እሱ ሂድ። ክርስቶስን ልበሱት አለ መጽሐፍ። ኢየሱስ ክርስቶስ ጌታ ነው። የሰርጉ ልብስ ፕሮቶኮል ክራይስት ልበሱት አለ። እንዴት እንልበስ? ዛሬ ገና እዚህ ሀገር ስመጣ ትዝ ይለኛል ስለ ሐሳብ ስንማር እኔ አይምሮን እንደዚህ አስባለሁ። ልብሱ ሲለበስ ወገኖቼ ትከሻ ላይ የሚለበስ ብቻ ሳይሆን ሁለንተናን የሚለበስ ልብስ ነው። በጉ በታረደ ጊዜ በጉ ሲታረድ አለ ኦልድ ቴስትመንት ላይ ሁሉን ነገር ብሉ አለ። ምኑን ብሉ አለ? ሸኮናውን ብሉ የሚል ቃል እንዳለ ታውቃላችሁ? የበጉን ሸኮና ብሉ ይላል። የበጉንስ አይምሮን ብሉ፣ ሆድ ዕቃውን አንድ እንዳይቀራችሁ ብሉ። ይሄ ክራይስት ነው። አረማመዱን ማየት፣ አካሄዱን ማየት፣ እግዚአብሔርን አትራክት የሚያደርገው ክርስቶስን የሚመስል ህይወት ነው። በቃ ክርስቶስን መልበስ። ኢየሱስ ጌታ። ክርስቶስ ገለንገራችሁ ቸርችና ተብሎ አይጨቀጨቅ። ኢየሱስ ጌታ። ለምን ሰርግ ተጠርቷል? ኢንቪቴሽኑ ሁሌ ውስጡ አለ፣ ልብ ውስጥ አለ ኢንቪቴሽኑ። ና ይላል። ኢየሱስ ክርስቶስ ጌታ ነው። በእጃችን እሱ ይስራ፣ በነገራችን ሁሉ ሲሄድ ክርስቶስን ልበሱ። ስንገልጠው ብንገልጠው አንዳንድ ሐሳብ አነብላችኋለሁ። እንግለጠውና ከሮሜ መጽሐፍ እስከ ራእይ ድረስ ከሮሜ መጽሐፍ እስከ ራእይ ድረስ ብዙ እንዳላነብላችሁና ጊዜያችሁ እንዳልፈጅ ነው። መጽሐፎቹ ጠቅላላ ጳውሎስ ምን መሰላችሁ ላይ አንድ ላይ ነው የሚያደርገው? ክርስቶስን ልበሱ፣ ክርስቶስን ልበሱ፣ ክርስቶስን ልበሱ። አለፍ አለፍ እያልኩ አነብላችሁ። ኤፌሶን ምን ያነብላችኋል? ኤፌሶን 4:24 አዲሱ ሰው ልበሱ። ሁለተኛ ቆሮንቶስ 5:3 ከለበስነው ራቁታችንን ሆነን አንገኝም። ሮሜ 3:18 ይልቁንም ኢየሱስ ክርስቶስን ልበሱት። ገላትያ 3:27 ከክርስቶስ ጋር አንድ ትሆኑ ዘንድ ክርስቶስን ለብሳችኋል። ራእይ 3:18 የራቁትነት ኀፍረት እንዳይታይ ነጭ ልብስህን ልበስ። እስከ ራእይ ድረስ ስንመለከት ወገኖቼ ክርስቶስን ልበሱ ይላል። ክርስቶስ ሲለበስ እኔ ስለ አንዱ ፓርት ብቻ ዛሬ ባወራ በጠቅላላ በሰውነታችን ሁሉ ክርስቶስ እንዲገለጥ ነው። ቀደም እንደነገርኳችሁ ነው። ሰው ከተጻፈበት ደብዳቤ በክርስቶስ አይነ ቀለም ከተጻፈ ሰው ሁሉ ያነበዋል። አይታችኋል? ሰው ሁሉ ያነበዋል። በስጋ እንኳን ነው ማወራችሁ እኮ። በስጋ እናት አባቶቻችን የጻፉብን አይነት ህይወት እኮ ነው ያለን አይደለም እንዴ? ሰዎች አንድ ልጅን አይተው አለማንበብ አይችሉም። ግን የሚገርማችሁ መሰላችሁ ካዩት በኋላ ሰዎች የሚጠይቁት ምንድነው? ያን የጻፈበት ማለት ነው። አሁን የምንሰራበት ቦታ
ጓደኞቻችን ያነቡንና የጻፈብንን ሰው ግን ይፈልጋሉ። ሲጻፈብን ወገኖቼ በምድር ብቻ አይደለም እንነበበው፣ በሰማይ ደግሞ እንነበባለን። ይሄን ንባብ እያየ ነው ወደ ሰርግ የምንገባው። ኢየሱስ ክርስቶስ ጌታ ነው። ጌታን እንለብሰዋለን፣ ቀን እንለብሳለን፣ ማታ እንለብሳለን። ስናስብ እንደሱ፣ ስንናገር እንደሱ። ኢየሱስ ክርስቶስ ጌታ ነው። ክርስቶስን ልበሱ እና ከሐሳብ ከአንድ ከምንለብሳቸው አንድ ፓርት ትንሽ ብናገር ምንድነው ስለ ነፍስ የተሰሎንቄ መጽሐፍ ሲናገረን ነፍሳችሁ ስጋችሁ እንደገና መንፈሳችሁ በጌታ እንዲጠበቅ ብሎ ስለ ሰው ለንተና ይናገራል አይደል? እና ስለ መንፈስ እናውቃለን። መንፈስ አንዴ ከተወለደ በኋላ የጌታ ነው። ነፍስ ጋር ነው ችግር ያለው። እና ነፍስ ደግሞ ስሜት፣ ፈቃድና እውቀት፣ አእምሮ አይደለ? አእምሮ ደግሞ ሁለት ነው አይደል? አንደኛው ምንድነው? ይሄ ኬሚስትሪ ምናምን እናስብበት አእምሮ ምንለው ማለት ነው፣ ብሬን ምንለው ማለት ነው። ይሄ በኮንከሽን በመናምን ዶክተር የሚያክመው ማለት ነው። ሁለተኛው ግን ማይንድ ማለት ነው። ማይንድ ማለት ሐሳብ፣ ቶት ማለት ነው። ቶትን እንትን አያክመው፣ ዶክተር አያክመው። የቶት ኮንከሽን በዶክተር አይታከምም፣ በክርስቶስ ነው የሚታከመው። ሐሳቡ የተበላሸ እኔ በሐሳቤ በሆነ ነገር መጽሐፍ ቅዱስ እኮ ሔዋን ምንድነው የሚለው? ትክክለኛው ቃል እስቲ የሚልልኝ ሔዋን ሐሳቧ ስለተበላሸ ከክርስቶስ ካላችሁ ቅንነት ሐሳባችሁ እንዳይበላሽ ብዬ ምን እላለሁ? እፈራለሁ። ሐሳብ ሲበላሽ መጀመሪያ ክርስቶስ ላይ ነው የሚበላሽብን፣ ሐሳባችሁ ከክርስቶስ እንዳይበላሽ። ስለዚህ መጽሐፍ ሲናገር በክርስቶስ የነበረው ሐሳብ በእናንተ ይሁን። ሐሳብን አላስብም ማለት አትችልም። ቅድም እንደነገርኩ ነው። ገነት ውስጥ 3 አይነት ድምፅ አለ። ችግሩ ምንድነው? ሐሳብ ስለማይታይ ሰው የመጣውን ሁሉ ያስባል። ሐሳብ ስለማይታይ አንዳችሁ ነው ስም ብጠራ ስለምን እንደምታስብ አላውቅም፣ ግን ታስባለህ። ስለዚህ ሐሳብ ያለ ክርስቶስ ፍልትሬት ሳይሆን አታስብ ነው መጽሐፉ የሚለው። ልብስን ይሄ ይደራቁት ያደርጋል ወይ ልብስ ያለብሳል፣ ወይ ወደ ሰርግ ያስገባል ወይ ወደ ሰርግ ያስገባል። ክርስቶስን ልበሱ፣ በሐሳባችን ልበስ። ከፊታችን ምርጥ ቀኖች አሉ። በዚህ የሚመጣው ሳምንት ምርጥ ቀን አለ። ቀናችንን የሚያበራው ወገኖቼ ወይዘሮ አይደለም። እውነቴን ነው የምላችሁ። ሰው ኢየሱስ ክርስቶስን እያወራ ኢየሱስ ክርስቶስን እያሰበ ከዋለ እመኑኝ ብራይት ነው የሚሆነው ቀኑ። ኢየሱስ ጌታ ነው። ነገሮች ሁሉ የቀኑ ነው የሚሄዱት። ክርስቶስ ኢየሱስን ልበሱት። ኢየሱስ ክርስቶስ አይነት ልብስ እኔ አንዳንድ ጊዜ አስባለሁ። ሰው ጉቺ ይታወቃል አይደል? ሰው ለምን ነው እኔ አንዳንድ ይገርማል ስለ ስሞች ሳስብ ሰው ስም ይሰጥና ጆርጅ አርማኒ ይላል። የልብስ አይነት ነው አይደል? ግን በስም ነው ክላሲፋይ የሚሆኑት። ስለዚህ የለበሰውን ያውቃሉ ማለት ነው። ክርስቶስም ሲለበስ ያውቃል ሰማይ። አቡጀዲ ነው የለበሰው ወይስ ክራይስት ነው ይላል። ህይወት ነው። ኢየሱስ ክርስቶስ ጌታ ነው። ማንን እንልበስ? ክርስቶስን ልበሱ። አንድ መጨረሻ ሐሳብ ራእይ ላይ አነብላችሁና ከዛ በኋላ አባታችንን አሁንም ጌታ ሆይ በነገሬ ላይ ሁሉ አንተን ለብሳለሁ። ያለበሰ ቦታ ካለ የአሮን በትር ወደ መገናኛው ዙፋን መቅደስ ከገባች በኋላ ከዛ ሁሉ በትር የአሮን በትር ለብሳ ወጣች ይላል። እኛ ሌዋውያኖች ነን። እግዚአብሔር የጠራን ለአዲሱ መንግስት የተጠራን ሌዋውያኖች ነን። እንለብሳለን፣ ራቁታችንን አንታይም። ኢየሱስ ክርስቶስ ጌታ ነው። ራእይ ጽፌዋለሁ እዚህ ላይ ላንብላችሁ። ራእይ መጨረሻው መጽሐፍ የበጉ ሰርግ ስለደረሰ ሚስቱ ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳኑ ጽድቃችን ማን ነው? ክርስቶስ ነው። እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ይህም ደግሞ ይህ የእግዚአብሔር እውነተኛ ቃል ነው። ዛሬ የምንሰማው እውነተኛ የእግዚአብሔር ቃል ነው። ስለተጠራችሁ ደስ ይበላችሁ። የተጠራ እስቲ በጭብጨባ ጌታን ይባርክ። ተጠርቻለሁ። ሃሌሉያ። የተጠራ ብፁዕ ነው። ማዳና ሀቶዳ ኢየሱስ ክርስቶስ ጌታ ነው። ይሄ ዓለም አንድ ቀን ያልቃል ወገኖች። ይሄ ዓለም እንደዚህ እንዳይመስለን።
ሄዶ 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 ያልቃል። ወይኛ እናልቃለን ወይ ዓለም ያልቃል። ክርስቶስን የለበሰ ግን አያልቅ። በዛ ልብስ አታልቅም። የማያልቅ ልብስ ነው ኢየሱስ። ሃሌሉያ። እስቲ እንቆምና እንጸልያለን በጌታ ፊት።